ወንድሜ ማንና መጣብኝ ማይት አልፈልግም አስወጥልኝ እውነት ነው ግሩም እንግዲህ ውድ ተመልካቾቻችን አሁን በጣም ደስ ብሎኛል ለብዙ ጊዜ ስንፈልግሽ ነበረ ብዙ ነገር ባንቺ ምክንያት አሳልፈናል ወንድሜ ወጣዱ ወይ እኔ ጋር ያለው አይል ሳብለኝ ነው ልጅ ዛሬ ሲመልስና ታሳብለኝ አስወጣልኝ ነው ምልኝ አስወጣልኝ ነው ሶስት ማንነት ያለው ምስኪን ምንም የማያውቀው ዶክተር አንቺን ለማግኘት ስንት ነገር አንተ ብታውቀው ነገር የለም ስለምን ቀለበት ነው አሁን ይሄን ምን ያሰራል ስለ ቀለበት ለምን ታወራለህ ግሩምን ለመያዣ ብሎ ግሩምን የትም ሊያገኙ ስላልቻለ ግሩምን ለመያዣ ብሎ ነበር ትዝታኝ ማነው ሞተች ያለ ማነው ግሩም ይሄንን ህይወት ማበላሸት እንጂ ምን ጠቀመኝ ቢሞት ነው ምን አገባኝ ይሙታ ግሩምንና እናቱ ትዝታ እናታችንን ምን እንደሚያገናኛት ሁሉ እሱ ከመጣ ጀምሮ ችግር ነው እንጂ የመጣው እንዳለችማ መቃብሯን አየውና ባዶ መሆኑን አውቀን እየፈለግናት ነው ምን ነው የምታወራው ማነው ግሩም ሲመልስ እኮ ነው ምንም ማውቀው ነገር የለም መስማት አልፈልግም ስለሱ ስለማበራቱ እያረጋችሁ ስላላችሁት ህዝቡ ላይ እየሰራችሁ ስላላችሁት ቀመር ማወቅ ፈልጋለሁ ስለዚህ ከዚህ ሁሉ ድራማ ጀርባ ያንተ አባቱ ነው ያለው ማለት ነው የጨለመው ጎሳ አባላት ማለት ጥፋት የምታጠፋ ከሆነ ተወልደ ጥፋት የምታጠፋ ከሆነ ኑ ያዙልኝ ሰራ አይደለ አሁን ትናዘዛታለህ ለምን አይልም ከአይልም በላይ አይል ስላለ ማለት ነው ወጣድ ወይ እኔ ጋር ያለው አይል ምን ያህል ትልቅ አይል እንደሆነ ብትሰማኝ ጥሩ ነበር ዋስጡን የስመዳይ ዋስጡን ምንድነው እየተፈጠረ ያለው የት ነው ምንድነው ተመለስክ ወደ ራስ ቶሎ በለው አምጡልኝ አሁን ራስህን በደንብ ታገኛለህ ምንድነው እየተፈጠረ ያለው ሰማኛለህ አይደለ ሶስት ማንነት ያለው ምስኪን ምንም የማያውቀው ዶክተር ሰይጣኑ ማንነት ግራ የተገባው ሰው ደግሞ ግራ ገባው አይደለ አሁን ስማኝ ሁሉንም ነገር ማወቅ ፈልጋለሁ ስለ ሰይጣንን ስለሚሰራው አባትህና ስላንተ ሁሉንም ነገር ስለሚስትህም ጭምር ሰማኝ ነው የምትመጻድቅበት አይልህን እንዲህ ማክሸፍ እችላለሁ ገባ ምንድነው ትንሽ ስለማበራቱ እያረጋችሁ ስላላችሁት ህዝቡ ላይ እየሰራችሁ ስላላችሁት ቀመር ማወቅ ፈልጋለሁ የምታውቀው ከሆነ ለምን ጠይቀኛል ሲጀምር በደንብ ሁሉንም ነገር ስለ ግሩም መንትያ ስለነሱ ማንነት ከዚህ ጋር ተያይዞ ግሩምንና እናቱ ትዝታ እናታችንን ምን እንደሚያገናኛት ሁሉ አለበለዚያ ግን እዚሁ በእብደት ማንነት ትቆያታለህ እሺ ምንድነው ማወቅ ፈልገው በስርዓት ነገርኝና አንድ ባንድ ልንገር ስለማበሩ ነገር ስለ ወሰንገላ ስለ ጥቁሩ ስለ ጨለማው የሚባለውን ታውቀው አውቀዋለሁ ይኸውልህ የምታውቀው ከሆነ ልነግርህ የምችለው ነገር ምንድነው ይኸውልህ የጨለመው ጎሳ አባላት ማለት ጥፋት የምታጠፋ ከሆነ ተወልደ ጥፋት የምታጠፋ ከሆነ ከዛ ማህበረሰብ ጋር እንድታድግ የነዛን ማህበረሰብ የነዛን ጎሳ ደንብና ህግ አውቀህ እንድታድግ ትደረጋለህ ምንም አይነት ደግሞ ስህተት የማትሰራ ከሆነ በተባለልህ ህግ የምትኖር ከሆነ ደግሞ ወደ ብርሃን ጎሳ ትገባለህ
ገብቶሃል አይደለ? በዛ ውስጥ ምንም ነገር የለም። በቃ የተለየ ነገር። አባቴ የትኛው ጎሳ ነበር? አባቴ ይኸውልህ የጨለማው ጎሳ አባል ነው። እሺ የጨለማው እሺ። እና በቃ አሁን አንተውን ማወቅ የምፈልገው ስለ አባቴ አይደለ? ነገርኩህ እኮ አባቴ የጨለማው ጎሳ አባል ነበር። ሌላ ተያያዥ የምጠይቀው ጥያቄ? ከዛስ እንዴት ነው ይሄ ስለ ልጆቹ ይሄ ሁሉ ነገር ሊፈጠር የቻለው? ስለ መንታ ስለ ግሩም መንታ ጭምርም ከትዝታም ከእናታችን ጋር ያለው ነገር ሰማኛለህ? አይተሃል አይደለ? እኔ ጋር ያለው ቀለበት የእናንተ የሁላችሁም ዋና የሆነ ከጥንት የሆነ የሁላችሁንም አይል ማክሸፍ የሚችል ነው። ለዛም ነው እኔንም ማችሉኝ። ስለዚህ አሁን ሁሉንም ነገር ማውራት ያንተ ፍላጎት ወይም መብት ሳይሆን እሺ በግድ መታወራው ነገር እነግርሃለሁ። ችግር የለውም ሁሉንም ነገር ቀጥል። ግን ይህንን ነገር ማወቅ ያለብህ አንተ ብቻ ነህ። እያንዳንዱ የምነግርህን ነገር እየነገርከኝ ያለውም እኮ ለእኔም ነው። እሺ ያው ከትዝታ ጋር አባቴና ትዝታ የተዋወቁት በመጀመሪያ ያው አባቴ ዶክተር ነበር እንደነገርኩ እና በሕክምና ላይ ነበር የተገናኙት እና ልክ አንድ አጋጣሚ ላይ መንታ ልጆችን በምትወልድበት ሰዓት ትዝታ አባቴ ነበር ያዋለዳት እናም አንዱን ልጅ ይሰጣትና አንዱ ልጅ ይወስደዋል ስለ ወስዶ መስዋዕት ማድረግ ነበረበት። ግን ትክክል ባልሆነ መንገድ ወይም ደግሞ ከህጉ ውጭ ከጎሳው ህግ ውጭ በሆነ መንገድ ይገለዋል ማለት ነው ልጁን። እና ልጁን ከገደለ በኋላ እሷም ልጁን ጥላ ትጠፋለች። ሆስፒታል ውስጥ አስቀምጦ ትጠፋለች። ያው ሆስፒታል ውስጥ አስቀምጦ ከጠፋች በኋላ አባቴ እንደማያውቅ ይሆናል ማለት ነው። ያ ልጁን እንደማያውቅ ይሆናል ምናምን። ከዛ በኋላ ልክ ከጊዜ በኋላ በጎሳው ውስጥ ይወራል እና ትክክለኛ ባልሆነ መንገድ መስዋዕት እንዳደረገ መግደል እንዳልነበረበት እና ድጋሚ እሱ በህይወት መቆየት ከፈለገ ያ መንትዬ የተባለውን ልጅ አምጥቶ እሱን መስዋዕት ማድረግ እንዳለበት ይነገረዋል። ማን ነው እንደዚህ የሚነግረው? የጎሳው አባላት ናቸው። እሺ መንፈሱ ይነግራቸዋል። እነሱ ናቸው ነገሩት። ከዛም እሱም አፈላልጎ ማግኘት እንዳለበትና መስዋዕት አምጥቶ መስዋዕት ማድረግ እንዳለበት ይነገረዋል ማለት ነው። ስለዚህ ይሄንን ሁሉ ድራማ እያሰራ የነበረው አባቴ ነው ማለት ነው? አዎ በህይወት ለመቆየት ሲል ማለት ነው። ምክንያቱም መጀመሪያ ላይ ያጠፋው ጥፋት ነበረ እና ያንን ጥፋት ለማስተካከል ነበር እሱ መስዋዕት እንዲያደርግ መንትየውን መስዋዕት እንዲያደርግ የተነገረው። ያው ከዛም በኋላ ትንሽ እያደገ በሄደ ቁጥር እሱ መከታተል ይጀምራል። ከዛ እሱን በሚከታተልበት ሰዓት እንዳጋጣሚ ሆኖ ትዝታን ያገኛታል። ከዛ ግሩምን ለመያዣ ብሎ ግሩምን የትም ሊያገኘው ስላልቻለ ግሩምን ለመያዣ ብሎ ነበር ትዝታን ያገታት ማለት ነው። ይጠቀምበት ማለት ትዝታን ያገታት አባቴ ነው? አዎ። እና ቆይ ትዝታ እኮ ሞታለች ብለን ስንት ነገር አልፈን ለብዙ ጊዜያት ያክል እየፈለግናት ነው የነበረው። አዎ ብዙ ሰው የሚያውቀው እንደሞተች ነው ትዝታ። ግን ደግሞ ትዝታ አልሞተችም፣ በህይወት አለች። እንዳለችማ መቃብሯን አየውና ባዶ መሆኑን አውቀን እየፈለግናት ነው እኮ። በህይወት አለች ትዝታ አልሞተችም። እሺ አንተም ሲመስለኝ ሄደህ አጣርታለህ አይደል ሐኪም ቤት? አዎ ስትሞት እኔ ነኝ እጄ የተረከብኩት እኮ። አስክሬን ምርመራ አስክሬን ተረክባለህ አይደል? አዎ ሞታለች ብለው ተረጋግጦ ነው የተሰጠ። አዎ ያወራህን ዶክተር ታስታውሳለህ በሰዓቱ? አላስታውሰው። ስለዚህ የዛኔ መረጃውን የሰጠ ዶክተር አስክሬኑን ያስረከበ ዶክተር የኔ አባት ነበር። ስለዚህ ከዚህ ሁሉ ድራማ ጀርባ ያንተ አባት ነው ያለው ማለት ነው። የሰጣችሁ አስክሬን የተሳሳተ ሰው የሌላ ሰው አስክሬን ነበር የተሳሳተ። ከዛ ባዶ ሳጥን እንዲቀበር አደረገ። በባዶ ሳጥን። ስለዚህ ትዝታይቱ ማለች። ቆይ ተረጋጋና እየነገርኩህ እኮ ነው ያለሁት አይደል? ትዝታይቱ ማለች። አሳያለሁ። ትዝታ ያለችበትን ቦታ አሳያለሁ። አሁን ፈተኝ። ይኸውልህ ግን ይህን ነገር ይኸውልህ ካሜራ ሊያየው አይችልም። ለምን? ምክንያቱም በጣም ቆይታለች ትዝታ እዚህ ቤት ውስጥ ከታገተች። ተረድተኛል አይደለ? እኔም በአባቴ አደራ ነው እሱ እንዲመጣ ተብሎ እሱ ማድረግ ያለብኝን እኔ ያውቃለሁ። ተነሳሳይ እኮ። ስለዚህ ካሜራ ማየት የለበትም እያልኩ ያሉት ለእኔ አሳየኝ እያልኩ ነው። ተነስ። እሺ የት ነው ያለችው? ና ተከተለኝ። የት ነው ያለችው? ተከተለኝ።
ቤቱን እኮ ፈትሸውታል። እየቀለድክብኝ ነው እንዴ? ይኸውልህ ካልጋ ስር ውስጥ የተደበቀ ግራውንድ አለ። ኑ እስኪ ኑላችሁ ኑ ኑ ኑ። የቱ ጋር ነው ያለችው? አሳይ። ያው አያት። ቀስ ብላችሁ ግቡ። ጨለማ ምንም እኮ አይታየኝም። የሆነ ብርሃን ስጡኝ። ቆይ እቺ ትዙ ናት? ትዝታ ናት? አግዙኝ፣ አፋን ፍቱልኝ፣ አግዙኝ። ካሜራውን አጥፉትና ያዙልኝ። እንግዲህ ውድ ተመልካቾቻችን አሁን በጣም ደስ ብሎኛል። ለብዙ ጊዜ እየለፋውበት እየፈለኳት የነበረችዋን እናታችንን ትዝታን ላገኛች እያለሁ ይሄ በቃ ማለት ብዙ ነገር ብለናል፣ ሞታለች ብለናል፣ አልቅሰናል፣ ተስፋ ቆርጠናል፣ ብዙ ነገር አሳልፈናል። አንዱ ጋር እንደዚህ መስዋዕት ተደርጋለች፣ አንዱ ጋር እንደዚህ ሰውነቷን የተለያየ ኦርጋኗን አውጥተው ዶክተሮች ሽጠዋል። ስንት ነገር እየተባልን እዚህ ደርሰናል። አሁን ደግሞ እንግዲህ ደስታዬን በቃ ወደር የለውም። እንዲህ ነው ብዬ መግለጽ አልችልም። እናቴን አግኝቻታለሁ። ግሩምንም ደውዬለታለሁ። ግሩምም ያው ሩቅ ቦታ ቢሆንም እየመጣ እንደሆነ ነግሮኛል ማለት ነው። ይመጣል። ይሄ ትልቅ ደስታ ነው። ወንድሜንም ደስ እንደሚለው አውቃለሁ። አልቅሷል፣ ብዙ ነገር አሳልፏል፣ ተስፋ ቆርጦ ነበረ። ትልቁ ዓላማችን ደግሞ ብዙ ነገርንም መፍታት የምንችለው እናታችንን ስናገኝ ነው ብለን ነበርና አሁን ደግሞ እናታችንን አግኝተናታል ማለት ነው። በጣም ደስ ብሎኛል። በቃ ከምላችሁ በላይ ነው ዛሬ ደስታ የተሰማኝና ይህንን ነገር ግን መፍታት ስላለብን ሁሉንም ነገር በጊዜው ልባት መስጠት ስላለብን ቀጥታ ወደ ስራ እንገባለን ማለት ነው። እንኳን ደስ አላችሁ፣ እንኳን ደስ አለን ልላችሁ እወዳለሁ ማለት ነው። ሁላችሁም ቤተሰቦቻችን ናችሁ። ስለ እናታችንም ስለኛም ስለ ግሩምም እየተጨነቃችሁ የምትመክሩን የምትጠይቁን ሁላችሁም ከልብ ላመሰግናችሁ እወዳለሁ። እንኳን ደስ አለን፣ እንኳን ደስ አላችሁ። እንግዲህ እናቴ ለብዙ ጊዜ ስንፈልግሽ ነበረ። ብዙ ነገር በአንቺ ምክንያት አሳልፈናል። በአንቺ ስም ብዙ ውጣ ውረዶችን አይተናል። ተስፋ ቆርጠን አልቅሰን ምን ብለን ዛሬ ግን ምንም ቢሆን የሰው ልጅ በህይወት መኖሩ ነውና ትልቁ ነገር እንዲህ በህይወት ስላገኘሁሽ እንግዲህ ደስታዬን ከካሜራም ጀርባ ገልጫለሁ፣ ግን እንዲህ ህዝብ ፊትም ልገልጽልሽ እፈልጋለሁ እና ሞታለች ተብለን ብዙ ነገር አሳልፈን ነበረ። ቆይ ምንድነው የተፈጠረው ነገር? ሞት ማለት ታውረው ምንድነው? ምንም ስለሞት የማውቀው ነገር የለም። ማለት ምንድነው መሰለሽ፣ ማለት እኛ ከብዙ ወራት በፊት ነበር በቃ ተስፋ ቆርጠን እናታችንን አተናታል ብለን ግሩምም በብዙ ነገር በቃ ልቡ ተስፋ አዝኖ በቃ ማይሆን ደረጃ ላይ ደርሶ ነበረ። እንደምንም አግዘነው ነው አገግሞ ለዚህ የደረሰውና ያኔ እኛ የምናውቀው በሆኑ ሰዎች እገታ ደረሰብሽ። ከዛ በኋላ ትዝታ ሞታለች ተብለን እኔ ነኝ የሄድኩት። ብዙ ነገር አሳልፍ። ማነው ሞቷል ያለ? ሞተች አለች ያለህ ማነው? ሞተች ያለ ማነው? ግሩም ምን ነው የምታወራው? ማነው ግሩም? ምንድነው እያልሽ ያለሽው እናቴ? ግሩም ልጅሽ ነው። አላውቅም። ስለ ግሩም ማውቀው ነገር የለም። ስለ ግሩም ማውቀው ነገር የለም? አዎ እንዳታወራልኝ ስለ ግሩም። ልጅሽ እኮ ነው። እኔ እኮ ሽሜ ነኝ። ሽመልስ እኮ ነኝ። ምንም ማውቀው ነገር የለም። መስማት አልፈልግም ስለሱ። ምንድነው የተፈጠረው? ደህና ነሽ? ቆይ ምንድነው የተፈጠረው? ምን ሆንኩ? ማለት ግሩም ልጅሽን አንድ ያለሽን ልጅ አላውቀውም ማለት ምን ማለት ነው? አላውቀውም። አታንሳብኝ ስለሱ። መስማት አልፈልግም። ቆይ ምን አድርጎሽ ነው እሱ ስላንቺ እናቴን እያለ በየቦታው እየፈለገሽ በየቦታው ስላንቺ እያለቀሰ በየቦታው ስንት ነገሮችን እያሳለፈ ነው ያለው? የምን አባቱ ግሩም? እኔ ስለሱ መስማት አልፈልግም አልኩህ እኮ። ሞቷል ብለሃል አይደለ? ማነው ሞቷል ያለው? በቃ እንኳን ሞተ ታባቱ ምንም አልጠቀመኝ። ይህንን ህይወት ማበላሸት እንጂ ምን ጠቀመኝ? ቢሞት እኔ ምን አገባኝ? ይሙታ። ማነው ግሩም ሞቷል የሚለው? በቃ እኔ ስለ ግሩም አሁን መስማት አልፈልግም። አታንሳብኝ።
እሺ ምንድን ነው ይሄ ነገር? የማን ነው ግሩም? ቆይ አሁን አንተ የምታወራው ግሩም ማን ነው? ልጅሽ ነው። እና የሞተውን ሰው ምንድን ነው የምታነሳው አሁን? ኧረ አልሞተም፣ ግሩም በሕይወት አለ። በቃ እኔ አሁን ስለሱ መስማት አልፈልገውም። እንዳታነሳብኝ፣ ስሙን መስማት አልፈልግም። ቆይ ምን ተፈጥሮ ነው? እንኳን ሞተ፣ በቃ እንኳን ተገላገልኩ። ኧረ ግሩም አልሞተም፣ በሕይወት አለ። ግሩም እኮ አለ፣ እየመጣም ነው እኮ። እንኳን ሞተ ተብሏል። ሞተ ብለሃል እኮ ሞቷል ብለሃል አይደል እንዴ? ከሞተ በቃ እንኳን ደስ ነው ያለኝ፣ እንኳን ተገላገልኩ። እነዚህ ሰዎች እንኳን ተገላገልኩ። ቆይ እናታችን አልፈልገውም፣ ማየት አልፈልግም እሱን። እነዚህ ሰዎች ምን አድርገውሻል? በቃ እንዳየው አልፈልግም። ቆይ ምንድን ነው? ምን ሆንኩኝ? ይሄንን ሁሉ እነዚህ ናቸው አግተው ያቆዩሽ? ንገሪኝ። ቆይ እነዚህ ሰዎች ናቸው አይደል አግተው እዚህ ያስቀመጡሽ? የምን መታገት ነው የምታወራው? እና ምንም የምታወራው ነገር እኔ አይገባኝም። ምን ልትሰራ መጣህ? አንቺን ከዚህ ለማውጣት ከነዚህ አጋቾች አንቺን ነፃ ለማድረግ። የምን አጋች? ምን ሰሆን አየህ? እንዴ የማልፈልገውን ነገር አታውራብኝ። እንደዚህ ጨለማ ቤት ውስጥ ዘግተውብሽ አይደል እንዴ ነበርሽው? ስለምን ጨለማ ነው የምታወራው? አንቺን ያገኙበት ቦታ። እኔ ምንም አልሆንኩም። አሁን አንተ ልታሳብደኝ ነው። ስለ ግሩም አታንሳብኝ ብያለሁ። እንዴ እና ቆይ ታገለሽ? መስማት አልፈልግም፣ አታውራልኝ። በቃ ለምን መጣህ? ምን ልትሰራ መጣህ እዚህ? ቆይ ማን ነገር? ምን ልትሰራ መጣህ? እኛ እኮ ለወራት ያክል አንቺን እየፈለግንሽ ነበረ። ቆይ በስንቱ ሁኔታ ውስጥ ለምን ትፈልገኛለህ? ስለ ግሩምም እንድታወራልኝ አልፈልግም። ቆይ እነዚህ ሰዎች ምንድን ነው ያደረጉሽ? ንገሪኝ። ቆይ እነዚህ ሰዎች ምንድን ነው ያደረጉሽ? አስገቡልኝ። ምንም ሰውን አላየህም። እና ቆይ ምንድን ነው ታዲያ? ግሩም አንተ ምንድን ነው ያደረጋችሁት? ሰማኛለህ? ምንድን ነው ያደረጋችሁት? እንግዲህ ይኸውልህ እኔ ላታለህ በሞከርኩ እስካሁን አታለህ ነበር። እየሰማኸኝ ነው? ምንም ያደረግኳት ነገር የለም። ምን ያደረግኩ? አባቴ አደራ እንደሰጠኝ ያስቀምጥኩ። ግሩምን አላውቀውም። እናንተ እነማን ናችሁ? አልታገትኩም። ምን ማለት ነው? ምንድን ነው ልታቀሙት? ሰማኛለህ? ሁሉንም ነገር እንድታወራ ፈልጋለሁ። አለበለዚያ ግን እዚሁ ሲጣርግ ይደፋሉ። ይኸውልህ ልገለኝ ትችላለህ እንጂ እኔ ምንም የማውቀው ነገር የለም እኮ ነው እያልኩ ያለሁት። እንዴ ልደብቅህ ብፈልግ እኮ እሷን እኮ እንድታገኝ እኮ አላረገህም ነበረ። እውነታውን አልነግርህም ነበር። እና ቆይ እነዚህ ሰዎች አስፈራርተውሻል? እናቴ ንገሪኝ፣ እነዚህ ሰዎች ያደረሱብሽ ነገር አለ? ሰማኛለሁ። አዳምጠኝ። ስማኝ፣ ልገለኝ ትችላለህ እንጂ ምንም የማውቀው ነገር የለም እያልኩ። እና ምንድን ነው የሆነችው? እኔ ምንም የማውቀው ነገር የለም። እኔ አደራ እንደተሰጠችኝ ነው። እኔ እንደዚሁ ነው አደራ የተሰጠችኝ ነው። እንደዚሁ ነው። ዶክተሩ ነው ያገተሽ? ምንድን ነው የምታወራው አንተ? ዶክተሩ ነው ያገተሽ? ንገሪኝ። አንተ ጤነኛ አይደለም እንዴ? ምን ልትሰራ ነው የመጣኸው ቤቴ? የምን ቤቴ? እና ቤትሽ እዚህ እኮ አይደለም። በቃ የማልፈልገውን ነገር አታወራብኝ አላልኩህም እንዴ? እኔ ስለ ግሩም መስማት አልፈልግም። ምን ይሰራልኛል? እንዲህ አይነት ልጅ ይቅር። እሺ አልፈልገውም። እሺ ግሩም ይቅር። እና ምንድነው 10 ጊዜ ግሩም የምትለኝ? እሺ ማን ነው ታዲያ? እሺ ዶክተሩ ነው ያገተሽ? የምን መታገት ነው? ስለምን መታገት ነው የምታወራው? እና ጨለማ ውስጥ እኮ ነው የነበርሽው። ምንም የሆንኩት ነገር የለም አልኩህ። ቆይ እንዴት ነው የመጣችሁ? ሰማኛለህ አይደለ? ሁሉንም ነገር እንድታወራ ፈልጋለሁ። አለበለዚያ ግን እዚሁ ደፋለሁ። እናታችንን ስለ ልጇ ስትሰማ የምትንሰፈሰፈውን እናት ናት። ግሩም እንዲመጣ መያዣ ነው አባቴ ይዟት የመጣው ያገታት። ሰማኝ እንጂ እኔ ምንም የተለየ ምንም ያደረኩት ነገር የለም። ስለዚህ እና እሷ ለምንድን ነው ታዲያ አልታገት? ይኸውልህ አባቴ ከዛ በፊት ምን ያደርግ አላውቅም። እኔ ጋር ከመጣች በኋላ ግን እኔ ምንም የተለየ ነገር ምንም ነገር አልተፈጠረም። ቆይ ለአንተ እስከ መቼ ነው እሷ እንደዚህ ልታቆየው ታስባቸው የነበረው? ተናገራ። ወራቶች ሆኗታል። ምናልባት 1 3 ወር 4 ወር ሆኗታል። ስለዚህ አባትህ ከሞታም በኋላ አንተ ጋር ነው ያለችው። እስከ መቼ ነው በዚህ ሁኔታ የምታቆያታል? ምንድን ነው እየፈለጋችሁ የነበረው? እኔ እሱ እስኪመጣ ነው እኮ ነገርኩህ እኮ። ግሩምን ልሰዋው ሰሚኛለሽ አይደል እናቴ? እነዚህ ሰዎች ክፉ የሰይጣን ስራ የሚሰሩ ሰዎች ናቸው። እባክሽን ምን ሲያደርጉ አየህ? አንቺን አግተው ማየት የራሱ ከበቂ በላይ ነው። ማገት ምንም ያየው ነገር የለም። ምንድነው ሰላም ብትነሳኝ?
አሁን እኮ አንተ ነህ ሰላም እየነሳኝ እና በሰላም እየኖርሽ የነበረው ስለማልፈልገው ሰው ያወራል። በቃ እንዳታነሳብኝ ስሙን መስዋዕት አልፈልግም ብያለሁ። ግሩም የሚባል ስም እንዳታነሳብኝ። እሺ ቆይ እንዴት ነው ወደዚህ የመጣሽው? ምን አገባህ በምን አይነት መንገድ እንደመጣሁ? ለምን ፈለክ? ቆይ ምን ሰውን አየኝ? እኔ ስለፈለኩት። ምን ሰውን አየኝ? ምንም አላየሁም፣ ግን ማወቅ ፈልጋለሁ። ምንድነው ማወቅ የፈለከው? ስለ ግሩም ነው አይደለም? በቃ እንዳታነሳብኝ ብያለሁ። ግሩም የሚባል ስም እንዳታነሳብኝ አልፈልገውም። ስሙን መስማት አልፈልግም። አስተሰውይ ምንም ነገር እንድታስታውስ እንድታረጋት ፈልጋለሁ። እኔ ምንም ያደረኳት ነገር የለም። የተለየ ነገር ምንም አለ እኔ ያደረኳት ነገር የለም። እና እንግዲህ እኔ አላቅም። ይኸውልህ ነገርኩህ እኮ ለወራት አይደለም ለአመታት እዚህ ብትቆይ ነፍሷን አሳልፋ ልሰጠው የምችለውን ልጇን ነው እየካደች ያለችው። ይኸውልህ አባቴ ምን ያርግ የማውቀው ነገር የለም። እኔ ግን የተለየ ያደረኩት ነገር ይኸውልህ እዚህ ጋር ምንም ልታደርገኝ ትችላለህ እንጂ ምንም የተለየ ያደረኩት ነገር የለም። ይኸውልህ አባቴ ግን ምን ያደርግ አላቅም። በቃ እናቴ ስሚኝ፣ እነዚህ ሰዎች በጣም ክፉ አረመኔዎች ናቸው። ምንም ደህና የሚባል ስራ የላቸው። ምን አደረጉ? ምንም ያደረጉ ነገር የለም። እሺ ስለ ግሩም መንታ ልጅሽ የምታውቂው ነገር አለ? አላቅም። ስለ ሞተው ልጅሽ አታንሳልኝ አልኩህ እኮ። ይሄን ስም ስሰማ ያመኛል። በቃ አልፈልገውም። ግን ቢያምሽም እንደዛ እንደጠፋ በቀረ ምን ሰራልኛል? ምን አርጎሽ ነው? ሲመጣ በረከት ነው የሆነሽ። እናቴ ብሎ ተንከባከበሽ። በረከት አመጣ። እሱ ከመጣ ጀምሮ ችግር ነው እንጂ የመጣው። አንድ ብለን እንዳታወራ ስለግሩ። እሺ አሁን ላይ የሁላችንም ህይወት ችግር ላይ ነው ያለው። ትልቁ መፍትሄ ያለው ደግሞ አንቺ ጋር ነው እናቴ። አንቺ በዚህ ልክ ማትረጂን ከሆነ ህይወታችን ጭራሽ መስቀልቀሉ ነው እየወጣ ያለው። የምን መከራ ነው የምታወራው? አዎ ስለ ቤተሰቦችሽ፣ ስለ አያቶች፣ እነዚህ ስለ ማህበራት የምታውቂውን ነገር እንድትነግሪኝ እፈልጋለሁ። የምን ማህበር? አያቴን ለምን ፈለግከኝ? ምን ማለት ነው? ምን መሰለሽ? ምን አይነት ወሬ ነው እያወራ ያለው? አይደለም እናቴ። ኧረ ሰላሜን አትንሳኝ። አንቺ ባልነበርሽበት ጊዜ ብዙ ነገሮች ተፈጥሯል። የብዙዎቻችን ህይወት ተመሰቃቅሏል። ስለዚህ ምንድነው ብታወራው? አዎ ብዙ ነገር ተፈጥሯል። ይህም ደግሞ እየሆነ ያለው ከድሮ ከጥንት ስርዓት ከአያቶቻችን እየወረደ የመጣው ነገር ነው። ግሩምም እሱን ዕዳ ነው እየከፈለ ያለው። ግሩም አንቺን ይፈልግሻል። ግሩም እናቱን ለምን ይፈልገኛል? ምኑን እኛ አይመለከተውም። እናቱ ነሽ እኮ። እናት እንደዚህ ነው የሚደረገው? ምንድነው ያደረገው? ቆይ አልፈልገውም አልኩ። በቃ አታውራ ስለሱ። ምን ማለት ነው? ልጅሽ እኮ ነው። ነገርኩ፣ አልፈልገውም አልኩ። እሺ እኔ ልንገርሽ። እሺ ችግር የለም። ለምን ታስጨንቃታለህ? ምንድነው ማወቅ የምትፈልገው ነገር? የእናንተን ሴራ ነው ማወቅ የምፈልገው። ምንድነው ማወቅ የምትፈልገው ይለኛል እንዴ? ምንድነው ምን ነገርኩህ እኮ። እኔ እኮ የማውቀው ነገር ይኸውልህ፣ ከኔ በይበልጥ ደግሞ ሚስቴ ታውቃለች። ይኸውልህ እያንዳንዱ ነገር ከአባቴ ጋር የነበራትን ቀረቤታ በሙሉ ቅድም ነግራለች አይደለ? ቀረቤታ ነበራት ከአባቴ ጋር በደንብ ከኔ ይበልጥ እሷ ታውቃለች። የተለየ ነገር ካለም ማወቅ የምትፈልግ ከሆነ እሷን ጠይቅ። ስለዚህ ውጣልኝ፣ አንተ ውጣልኝ፣ ሰጡልኝ። ይኸው እናቴ ስሚ፣ እነዚህን ሰዎች አትስሚያቸው። ከዚህ በፊት የተፈጠረውን ነገር ልንገርሽ። እኛ አንቺ በህይወት መኖርሽን አወቅሽ። ልንገርሽ፣ መጀመሪያ መሞትሽ ታገተች ተብለን ሆስፒታል ሄድን። ይሄ ሰውዬ የዚህ ሰውዬ ዶክተሩ አባት ማለት ነው ዶክተር ነብዩ አንቺ እንደሞትሽና ሪሳሽን ሰጠን። የምን መታገት ነው የምታወራው? ቆይ ልንገርሽ። ከዛ በኋላ እኛ በቃ ሞታለች ብለን አዘን ቁጭ ብለን በስርዓቱ እንደ ባህላችን ቀበርንሽና በቃ ሞታለች ብለን አመንን። ኧረ እባክህን ሰላማትን ሳይ ምንድነው የምታወራው? የምን ታሪክ ነው? የነበረውን ነገር ልንገርሽ። ቆይ
የሞተ ሰው እዚህ እንዴት ተገኘ? አዎ እሱን እኮ ነው እኔም እኮ ግራ ይገባኝ ልንገርሽ። ከዛ በኋላ ውሸት እየፈጠርክ ነው የምታወራው። አይደለም ውሸት አይደለም። ከዛ በኋላ ምን ተፈጠረ መሰለሽ? ይሄንን ስራችንን እየሰራን ያው የኛን ስራ ታውቂያለሽ እየመረመርን ምን እያለን አንድ ጊዜ ግሩም ላይ ትልቅ አደጋ ደረሰ። ከዛ ምን ሰማን? ትዝታ አልሞተችም በሕይወት አለች። ስለዚህ ነገር ሁሉንም ነገር ታውቃለች ተባልን። ከዛ ሄድንና መቃብሩን ከፈትን። መቃብር ስንከፍት ባዶ ነው። የምን መቃብር ነው አንተ? አንቺ ኧረ በእግዚአብሔር ምንድነው? የምን መቃብር ነው? አዎ እኔም እኮ እሱ ነው ግራ ይገባኝ። ከዛ በኋላ ስንፈልግሽ ብዙ ነገር ተነገረን ስለ ሆቴልሽ። ከባሽ እነዚህ ሰዎች ጥቁርና የጨለማና የብርሃን ማህበር የሚባሉ የጨለማ የሚባሉት ግሩም የተወለደበት መንገድ ላይ የጨለማ እንደሚባሉ እኔ ደግሞ ሲመልስ ደግሞ በኔ ቤተሰብ ደግሞ የመጣው ደግሞ እኔ ደግሞ የብርሃን እንደሚባል ከዛ ከነዚህ ጀርባ ደግሞ ትልቅ ጥቁር ማህበር የሚባል አለ። እነሱ ደግሞ ባንቺ ሆቴል ውስጥ ነው። እኔ ስለ ማህበር አላቅም። ባንቺ ሆቴል ውስጥ አትበልብኝ። እኔ የምን ማህበር ነው? ባንቺ ሆቴል ውስጥ ነበር ስብሰባ የሚያደርጉት። ጥቁር ልብስ ብቻ ነው። አዎ እንደ ዶክተሩ ልጅና እንደ ሚስቱ አይነት እንደ ዶክተሩም አይነት እንዲህ የሚባል ነገር አላቅም። የምን ማህበር ነው? ስለምን ማህበር ነው የምታወራኝ? ጥቁር ማህበር የሰው ደም የሚያፈስ። አዎ ከዛ በየጊዜው አንቺን እየፈለግንሽ ስላንቺ እያጣራን ብዙ ነገር እያደረግን ነበር። አንዴ እዚህ ናት ይሉናል እንሄዳለን። ከዛ የሆነ ካሜራ ውስጥ አንቺን እያሰቃዩሽ ምን እያሉ እንሰማለን። ከዛ አንድ ቦታ እንሄዳለን። ትዝታ የደም አይነቷ ስለሚፈለግ ኩላሊቷን ምናን አወጡ ይሉናል። ስንት ነገር እየነገሩን ነው እዚህ የደረስነው። ማን ያለ ከምን አመጣው ይሄን ወሬ? እየያዝናችሁ የምን አይነት ታሪክ ነው የምታመጣብኝ? አዎ የሆቴልሽንም ማናጀር ጭምር ይዘናታል። እሷም የነዚህ ሰዎች አባል ናት ነግራናለች። እባክሽን እስኪ ተረጋጊና ወደ ራስሽ ተመለሽ። እነዚህ ሰዎች ወይ ማስፈራሪያ ነገር ካደረሱብሽ ጉዳት ካደረሱብሽም ንገሪኝ። እኔ እኮ ልጅሽ ነኝ። ግሩም ይመጣል። ይሄን ይመጣል። እኔ ምን አውቃለሁ ታዲያ? እንዴት ነው ታዲያ ምንም እንደዛ ለኛ የምትንሰፈሰፊው? ልጆቼ ራሳችሁን ጠብቁ፣ ልጆቼ ተጠንቀቁ የምትይን ስለ ግሩም ምን መስማት አልፈልግም። ስለምንም አላውቅም የምትይ ምን አረኩ አሁንስ? እሺ ስለ ሆቴልሽ ንገሪ። ሆቴልሽ ውስጥ እየተደረገ ስለነበረው ሁሉንም ነገር ንገሪ። የምታውቂው ነገር አለ ስለ ማህበሮቹ? እኔ አላውቅም አልኩህ እኮ ስለ ማህበር የሚባለው ነገር። እሺ የምን ማህበር? ምንም አውቀው ነገር የለም። የማህበር ማውጫ መሰለ እንደ ሆቴል። እኔ ምን አውቃለሁ። እነዚህ ማህበራት በጣም ስራቸው የሰፋ በጣም መጥፎ ቡድኖች ናቸው። በዚህም ላይ ደግሞ መሰብሰባቸውን ባንቺ በትዝታ ሆቴል ውስጥ ነው የሚያደርጉት። ያንን ሆቴልሽን ልጅሽ ግሩም ራሱ አያውቀውም አይደለ? ለልጅሽ ራሱ አልነገርሽውም። ልጅሽን ስታገኝ እንዳለሽ ነው እንጂ የሚያውቀው የቱ ጋር እንደሆነ ምን እንደሆነ አያውቅም። ለምን? እሱ በስራው እንኳን አላወቀው። የታባቱ ምን ሊሰራ ይመጣል ቤቴ? ቆይ እነዚህ ሰዎች ልጅሽን እንድትጠይ አድርገውሻል ማለት ነው? እንደዛ ነው። እነማን ናቸው ሰዎች? ማንም እንድጣላ የሚያደርገው? እነዚህ ያገቱሽ ሰዎች። ሴትዮዋን አስገቡልኝ፣ እስኪ አስገቡልኝ። እምታውቅ ከሆነ ይህንን ሁሉ ሴራ ታውቃለች ማለት ነው። እባክሽን ሰሚኛለሽ አይደለ? ከዶክተሩ ጋር ሆነሽ እስካሁን እየሰራችሁ የነበረውን ሁሉንም ሴራ ንገሪያት። እናታችን በዚህ ልክ አዳቃችሁም እያለች ነው። ግሩም ደግሞ መጥቶ ይሄንን ነገር ሲያይ ልቡ ይሰበራል። እኔ ደግሞ ያንን አልፈቅድም። ከኔ ምንድነው የምፈልገው? ያለውን ነገር ሁሉ ነግሬሃለሁ። ዶክተሩ ያደረገውን ሁሉንም ነገር፣ ዶክተሩ እየሰራ የነበረውን ሁሉንም ነገር ንገሪያት። ራሷ ትንገር። በቃ ራሷ አይደለች የተደረገችው። አታውቅም። የሆነ ነገር ባታረገዋት ደግሞ ትዝታ እኔ ሽመልስን እንዲያየችኝ ዝም ብላ እንዲያታውራኝ። ግሩም ደግሞ መጥቶ ይሄንን ሲያይ ልቡ በጣም ይሰበራል፣ ይጎዳል። ምንድነው የምትለኝ አሁን? ነገርኩሽ እኮ። ምንድነው ያደረጋችኋት? ለምንድነው በዚህ ልክ ልጇን አላውቀውም እንዲህ ምንም አላውቅም እያለች ያለችው? በቃ እኛ የምናውቀው እዚህ ድረስ ነው። በቃ እኛ ምንም አላደረግናትም። ምንም አላደረጋችኋትም። ለዛ ነው ጉድጓድ ውስጥ እኛ የታዘዝነው ብቻ ነው እንድንጠብቃት እንድንከባከባት ብቻ ነው የተደረግነው የታዘዝነው። እነሱ ናቸው እኮ አሰው የነበረው ነው። እሷ የምትንከባከበኝ ልጅ ናት። በቃ የዶክተር ምራት እኮ ናት። ምን አደረገችህ?
እሷ ላንቺ ጥሩ ናት? ምን አጠፋች? ታንገላታት። ቆይ ምንድነው እዚህ ጋር እየተካሄደ ያለው ነገር? እሺ ለምንድነው ጥቁር በጥቁር ያለበሳችኋት? በቃ እኛ ጥቁር ነው የምንለብሰው ከኛ ጋር እንድትመሳሰል ነው። ለምን? ነግሬሃለሁ። እሷንም የማህበሩ አባል ልታረጓት? ከልብስ ጀምሮ ብዙ ክፋቶችን እያደረጉ ነው ያሉት እነዚህ ሰዎች። ምንም ጥሩ የሚባል ስራ የላቸውም። ቆይ ዶክተሩ እንደሞተ ሳታውቅም? እሷ ምንም የምታውቀው ነገር የለም። አታስጨንቃት። ምን ሆኖ ይሞታል? ሞቷል አላልሽም እንዴ? ምንም አልሞተ። እሱ ጭራሽ ደግሞ ሞት ትመኝለታለህ? አታስጨንቃት። በቃ እሷ አታስጨንቃት። አይደለም የምታውቀው ነገር የለም። በቃ አታስጨንቃት። እሷን ዶክተሩ ካመጣት ዶክተሩን የምታውቅ ከሆነ ሞቱን አንድ ቤት ውስጥ ኖራችሁ እንዴት ነው የማታውቀው? በቃ አታስጨንቃት። ሞት ተመኘለት። አይሞትም ዶክተሩ። ለምን ይሞታል? እሱ እኮ በጣም በጎ ሰው ነው። ሞት ትመኝለታለህ? በጎ ሰው አይሞትም። ያልሞተው ሞተ እያልክ ታወራለህ? ምንድን ነው አንተ? ምንድን ነው ሀሳብህ? ቆይ ስሚ፣ አሁን ከምግብ ቤቱ ጋር ተያይዞ ብዙ ነገር አለ። ስለ ግሩም አያቶችስ አታውቂም? ስለ ግሩም አታንሳብኝ አልኩህ። እንኳን ስለ አያቱ ነገርኩህ። እና ስለ አያቶቹ ቆይ ከዚህ በፊት ስለነበረው ስለ ጎሳዎቹ፣ ስለ ስርዓት፣ ስለ ወንድምሽስ ምንድነው ቆይ የምታወራው? የምን ጎሳ የምን አያት ነው የምታወራብኝ? ዝም ብለህ አንተ ምን ስትቀባጥር ልትል ነው እንደ የመጣው? ምን አይነት ፈከራ ነው? ምንድነው የምታወራብኝ? አታንሳብኝ አልኩህ እኮ በቃ። እሺ መርጌታ፣ እኔ ለማበሳጨት ነው እንደ የመጣው? አይደለም እናቴ፣ እኔ እኮ ስላገኘሁሽ ደስ ብሎኛል። አንቺን ለማግኘት ስንት ውጣ ውረዶችን አይቻለሁ። ራሴን ስንት ሪስክ ላይ ጥያለሁ። ግን ደግሞ ይሄንን ነገር ካልፈታን አሁንም የሁላችንም ህይወት ያንቺም ህይወት አደጋ ላይ ነው። እነዚህ ሰዎች ምንም የሚፈታ ነገር እና እናንተን ነው የምትፈልገው? እናንተን ነው የምትፈልገው? ሰላም ሆናን አረጋግጣለሁ። እናንተን ነው የምትፈልገው? በቃ እናንተን አትፈልጋችሁም። የእናንተን ህይወት እሷ አትፈልገውም። እና እናንተን ነው የምትፈልጋችሁ? እሱ የራሷ ምርጫ ነው። አንተ አይመለከተም። የትኛው ምርጫ? እሷንም በጥቁር ማህበራችሁ ውስጥ አስራችሁ ልታስቀምጧት ትፈልጋላችሁ? ቀለበትሽን አውጥቶልሽ አይደል? ትፈልጊያቸዋለሽ? አታጨናንቀን እባክህን፣ ውጣልን በቃ። ይኸው እናንተን እሷ አፈልጋችሁ። ልጅቷን እኮ እያስጨነቃት ነው። ቆይ ግሩም አልደወላችሁለትም እንዴ? እስካሁን አልደረሰም? ምንድነው? እኔ እዚህ ጋር እያበድኩ ነው። ይኸውልህ እሱ ግሩም የሚባል ሰውዬ እዚህ ቢያምጣት የለበትም። እሷ እሱን ካየች በጣም ትረበሻለች። ስለዚህ ለምንድን ነው ልጇን ነግሬሃለሁ እንዳይመጣብኝ። ይኸው እየነገረችህ ነው። በቃ ስማ፣ አንተም ውጣ። አታንሳብኝ አልኩህ በቃ። እኔ ልታሳብድ ነው የመጣው ዛሬ? ምንድነው እየተካሄደ ያለው ነገር? እሺ መርጌታ ተርላንስ ታውቂዋለሽ? ደግሞ ብለህ መርጌታ ትልጀመር ደግሞ ታውቂዋለሽ? ንገሪኝ። አላውቅም። መርጌታ የሚባል ማን ነው? መርጌታ መርጌታ ተላ። ሆ መርጌታ ተላ ከዚህ ሁሉ ጀርባ ያለው ከምኑ ጀርባ? ድሮ አንቺ ታውቂው ነበረ። አንቺ ቤት ይመጣ ነበረ። ኧረ አንቺ ሆቴል ይመጣ ነበረ። እንዲህ የሚባል ሰው አላውቅም። ምንድነው የምታወራው? አስጨንቀኛለህ። ላስጨንቅሽ እኮ አይደለም፣ እያስጨነቀኝ እኮ ነው ያለው። እሺ ግሩም ለነግሩም ስለተሰጠው ቀለበትስ? የምን ቀለበት? ስለምን ቀለበት ነው አሁን? ይሄን ምን ያሰራል? ስለ ቀለበት ለምን ታወራለህ? ለምን አይገባህም? እሷ ምንም የምታውቀው ነገር የለም። አንተ አይገባህም። እኛ የታዘዝነው ነው የምንፈጽመው። እና እንድትሞት ትፈልጊያለሽ? እንደዛ ልቶ ለእናንተ እሺ ብዬ ሰጥቼ በህይወት አያሃት ግን አትፈልግም። እንድሞት የምትፈልግ ሰው አይደለችም። የዶክተር ምራት ናት፣ ትንከባከበኛለች። ለምንድን ነው ዶክተሩ ሞቷል ያልሽኝ አንቺ አይደለሽም? እሷ የምታውቀው ነገር የለም። እሷ የምታውቀው ነገር የለም። ማን ነው የሚያውቀው? እሷ አታውቅም። በቃ ነገርኩህ። እኛ የታዘዝነውን ብቻ ነው የምንፈጽመው። ዶክተሩ ያዘዛችሁ? አዎ በቃ የበላይ አሉን። ስለዚህ ማህበሩ ያዘዘንን ነው የምንፈጽመው። ዶክተሩ የት ነው ያለው?
ነግሬሃለሁ ሞቷል ብዬ በቃ ሞቷል። አሁን ላምንሽ አልችልም። እንደዚህ ከሆነ እውነት ዶክተሩ ሞቶ ምንም የማታውቁ ከሆነ እዚህ ቤት ውስጥ በዚህ መንገድ አስራችሁ አታስቀምጧትም ነበር። ነገርነህ እኮ አይደለ እንዴ? ስትመጣ መጀመሪያ የነገርነህ እሱን ነው አይደለ? ሌላ ምንድነው የፈለግከው? ምንድነው የምትለኝ? ዝም ብለህ ታስደጋግመኛለህ። በቃ እየተነገረ ነገር ነው። እሷ የምታውቀው ነገር የላትም። ምንድነው? እኔ እኮ ግራ ተጋባው በመሃል። ግን ደግሞ እወቂ፣ በቀላሉም ይሁን በቀላሉ ከኔ እጅም ቢወጣ አይደለም። ምክንያቱም ሽመልስ ነኝ። የሁላችሁም በቀላሉ መግዛት የምችል ሰው ነኝ። እሷ ነበር የምፈልገው፣ አገኘሃት፣ ግን አትፈልግህም። ትሰሚኛለሽ? እኔ ጋር ያለው ቀለበት አንቺ አሁን ካወጡልሽ ቀለበት በላይ እንደሆነ ታውቂያለሽ። ባልሽም ካለው ቀለበት በላይ እንደሆነ ታውቂያለሽ። ይሄ ቀለበት ያለው ሰው እኔና እኔ ብቻ ነኝ። ምክንያቱም እኔ ታዛዥ ነኝ። አለቃ ነኝ። እኔ ታዛዥ ነኝ። ስለዚህ እኔ የሚያዙኝም መፈጸም ነው ስራዬ። በቃ እናቴ ላይ ያደረጋችሁትን እያንዳንዱን ነገር የማታወሩ ከሆነ ዋጋ ያስከፍላችኋል። ምንም ማውቀው ታሪክ የለም። አዳምጪ። ሸውደሽ ዋሽተሽ የምታመልጪ ከመሰለሽ አይታሰብም። ምንድነው አንተ የምትለው? አዎ ዶክተሩንም ደግሞ ዶክተሩንም ሞቷል ብለሻል አይደለ? መቃብሩን ድረስ ፈንቅያየዋለሁ። እሱ ደግሞ እኔ እሱ አርግ ከፈለክ፣ ግን እኔ እንደሞተ ነው የማውቀው። እሷ ደግሞ የምታውቀው ነገር የለም። የምታውቀው ነገር የለም እየተባልክ ነው። እባክህን አትጨቃጨቅ። እናቴ ያልሞተውን ሰው ሞተ ትላለህ። ምን አይነት ጉድ ነው? ምንድነው? ትዙ ምንድነው? ማንና የመጣብኝ? ማየት አልፈልግም። አስወጥልኝ። እውነት ነው ውሸት ነው? ማየት አልፈልግም። እውነት ነው። እውነት ነው። ግሩም አስወጣልኝ። ማየት አልፈልግም። ትዙ ነች። ቆይ አሁን ስሜታዊ ሆናለች። እንዳይጠቀም እንዳለ ላስወጣልኝ አይደለም እማዬ፣ እንዳለ አስጮኸኝ። አስወጣልኝ። አስወጣልኝ። ማየት አልፈልግም ብያለሁ። አንተ ዛሬ እኔ ልታሳብድ ነው የመጣው እዚህ። ይኸውልህ አስወጣው። ማየት አትፈልግም እሷ። እሱ አስወጣልኝ። እባክሽ ሰውከልና ውጣ። ልታይክ እሷ አትፈልግም እንዴ? አስወጣልኝ። አስወጣልኝ። እኔ አልፈልግም። ለምን እኮ ናት እንዴ? ምን ማለት ነው? ምን ማለት ነው ብያለሁ። እንዳትጠጋት። እኔ ልታሳብድ ነው ዛሬ። ለዘመናት እኮ ነው ተጠብቃት ፈልጋት ነበር አይደል? እሷ አትፈልግም። ምን ማለት ነው? ምንድነው ያላችሁ አላችሁት? አስወጣልኝ። አትፈልግም። ልታይ አትፈልግም። ለምንድን ነው የማትይኝ? ልታይ አትፈልግም። ስለማትወድቅ በቃ ትጠላካለች። አትፈልግም። አንቺ ምንድነው እያልሻለሽ? ምንድነው ያረጋችኋት? ስመልስ ምንድነው ያረጋችኋት? አይደለም ግሩሚ፣ ምንድነው ያረጋችኋት? ቆይ ተረጋጋ። እሷን ስናገኛት በቃ ምንድነው ያረጋችኋት? ንገሩኝ። አላቃችሁም፣ አልፈልጋችሁም ነው እያለች ማንን ያባኛል? አንደኛ ያሳብለኝ ነው ልጅ ዛሬ ሲመልስ እንዳታሳብለኝ። አስወጣልኝ ነው የምልህ። አስወጣልኝ ያለው ማሰቀው በቃ ባክሽን። ቆይ ተረጋጋ አንቺ። ቆይ እንዴ እናቱ እኮ ነው ለፍቷል። እሷን ለማግኘት ነው የሚያገኛት። ካሟል እሷን ለማግኘት ያገኛታል። በቃ አሁን ምንድነው? ቆይ አይደለም ባክሽን ተረጋጋና ተቀመጥ። ምንድነው የምረጋጋው? ዛሬ ታሳብለኝ ነው እንዴ? አስወጣልኝ ብያለሁ። ግሩሚ ባክሽን ተቀመጥ እኮ አይደለም። ለምንድን ነው እባክሽን እናቴ አስማረግ እኮ ነው። ያመኛል። እንትን አታንሳብኝ አልኩህ። ያመኛል አልኩህ እኮ ነው። አንቺን ለማግኘት ስንት ነገር አንተ የምታውቀው ነገር የለም። እሱን ልጅ ማየት አልፈልግም። ምንድነው ያረጋችኋት? ሽመልስ ምንድነው ያረጋችኋት? ንገረኝ። አስወጣልኝ። ምንድነው ያረጋችኋት? እኔ ምንም ማለት እናቴን ምንድነው ያረጋችኋት? ከምን ውስጥ ነው ያገኛችኋት? እዚሁ ቤት ውስጥ ነው ያገኛችኋት። ምን ውስጥ ነው ያገኛችኋት? እዚሁ ቤት ውስጥ ነው። ማን ነው? የማን ቤት? የማን ቤት? ሰላም ነበር። ምንድነው ያረጋችኋት? እሺ ሰላም ነበር። እሺ ልቀቀኝ። ይሄ ምን ሆነች? ግን አትፈልግም። ለምን? ስለማትፈልግ። ሽመልስ ስላገኛት አይደለም። ሁላችሁም እሱንም አትፈልገው። ለምን እንዳታሳብዱኝ? አስወጡልኝ ነው የምላችሁ እናንተ ልጆች። አስወጡልኝ ብያችኋለሁ። ተረጋጋ። አይሻልም? ተረጋጊ። በቃ ተረጋጊ። አንድ ልቀፋት። ልታሳብድ ነው የመጣው አይደለ? አይደለም
እስካሁን ሀሳብ አለ። ዛሬ አትፍቼ ነው ምን አደረኩህ? አስወጣዋለሁ። እሺ እማዬ እባክሽን ተረጋጊ። አስወጣዋለሁ። አስወጣልኝ። እሺ አስወጣልኝ። እሺ ቆይ ምንድን ነው ያደረገሽ? አስወጣልኝ። አስወጣላችሁ። ለምንድን ነው የማታስወጣልኝ? ያመኛል። አስወጣልኝ አልኩህ። በቃ ለምንድን ነው የምታስጨንቀኝ? አሞኛል። እሺ ቆይ ንገሩኝ። ምን አደርጋታለሁ? እሷን ለማግኘት አንድ እየለፋለሁ። ያስወጣልኝ ነው የምልህ። ወንድሜ ካሜራውን አጥፉት ነው ወንድሜ እንዳይጠጋት ብዬሽ ነበር። ወንድሜ ምንድን ነው እያልሽ? እንዳይጠጋት ብዬሽ ነበር። ይሄ እንዳይፈጠር ነው። ግሩሜ ካሜራውን አጥፉት ወንድሜ። ትዙ ልጅሽ እኮ ነው ወንድሜ። እባካችሁ ግሩሜ ካት